ሄሎ ኒቆ ይልቅ ጥሩ ወተት የሚሰጡት ላሞች የእስራኤል ናቸው ይባላል እሱን አጣራልኝ ከባንክ ቤት ደወሉልኝ እኮ ስማ ካሁን በኋላ አንተም ድንጋይን አትፈጭም ኖቤልዬም አትሄድም ይቅናኝሽ ቻው ቻው አቤት ጌታ ያቀረብከው ፕሮፖዛል ጥሩ ተጠርዟል ግን ምን ጌታ የባንካችን የብድር አገልግሎት ኮሚቴ ጉዳዩ ተመርቶለት የሰጠውን አስተያየት አነባለሁ ሐሳቡ ትልቅ ነው በእርግጥ ስለ እንስሳ እርባታ በሳል እውቀት ባለው ሰው ሊተገበር ይችላል ግና አቶ ካሌብ ካሳዞት ንብረት ጋር ሲነጻጸር ሐሳቡ ስለገዘፈ ባላቸው ንብረት የጠየቁትን ገንዘብ ማበደር ይከብዳል ስለዚህ ሌቦች ናቸው ሁላችሁም ሌቦች ናቸው አቶ ካሌብ አሰማም ይሄን አሁን እሱን አይደል ማወቅ ነው ፈልገው ብድሩን ትሰጡኛላችሁ አትሰጡኝም ዋስትና ያልተመጣጠነ ስለሆነ አናበድርም ማን ነበር ያልከኝ ስምን አንተ ካሌብ እኔ ኋላ ቀር አለም ኮንሰርቫቲቭ አባት በሆነሩ አሁኑኑ በጥይት እግሬን አሳጥረህ ነበር ልጄን ይዘህ ነው የምትሻሻለው ፕሮፌሰር ትልልቅ ሐሳቦች አሉኝ ሐሳቤን ለባንክ አሳውቄ ፕሮፖዛል ጽፌ ገንዘብ ልበደር ጫፍ ላይ ህልመኛ ኖቬልን አካክ ልታሳክካት ነው አንተ መናጤ ፕሮፌሰር በቃ አንድ ሳምንት ጊዜ ይስጡኝና የተጨበጠ ነገር አሳዩ አንተ የወደድከው የትርኪ ምርኪ ልጅ አይደለም የፕሮፌሰር ልጅ ነው ገባ ባስቸኳይ ከላዩ ላይ እንድትወርድ ፈልጋለሁ አለበለዚያ አሁንም ትንሽ ነህ 9 ትንንሽ ነው ማደርግ ኔንሰንስ ውረድ ውረድ
ናይስቲ ቡና ፍለት እሺ በጣም የጨነቀኝ ቀፊ ይበላል ሳይ ደማምዬ እንኳን ለቤት አበቃ ድሜክስዬ ደህና እንኳን ለቤት አበቃ እሰይ እናቴ እሰይ ወድ አቤት ማማስካለ አረጁ እንደው ልጄ እስር ቤት እንዴ መላጭ የለም እንዴ እንደው ከጥቁረት ጋር እኮ ከዱር ቃጠሎ የተረፍክ አንበሳ መሰልክ እኮ ለፎቶ ፈልጌው ነው አምሮ አረ ቀልብ ይገፋል ይኸውልህ ባለፈው ከርቸሌ መጥቼ እንደነገርኩ ለአንድ አመት ያህል መብራቱንም ስልኩንም ልከፍልልህ ነበር ግን እኔ ታምሜ ወደ ጠበል ሲሄድ ቆረጡት አስቡ ማማስካለ አስቡ በቅርቡ ሁሉም ነገር ይቀጥላል አይድማም እሺ አንተ ካልክ ይቀጥላል ለየትኛው ኦሎምፒክ ነው ግን እንደዚህ የሚንቦራጨቀው ያስቅሻል በዚህ ሁኔታው ግን አንድ ሰዓት ቢዋኝ ኖሮ ገንዳው ደርቆ አስፋልት ይሆን ነበር እሱ ለራሱ ጭንቀት ላይ ነው ያለው ባንኮች ፕሮፖዛል አንቀበልም ካሉ ቀን ጀምሮ እንዲቹ በሐሳብ ሲሰለሰሉ ይከራ እና ችሎታውን ያጣው ፕሮፖዛል ወድቅ ስለሆነበት ነው እንዳትይ አንቺ ነገር ታንደ ቆይኛ እናድርገው ሰው ስንት ፕላን ኖሮት የወተትና ተዋጽኦ ድርጅትን ከፍታለን የሚል ሰው እንዴት ነው ብር ሴቭ ማያደርገው አቤት ጉራ በስማም ዙዙ ላንቺም ቢሆን እኮ ሬስቶራንቱን ከፍተው የሰጡሽ ቤተሰቦችሽ ናቸው ነው ብዬ እራሷ ማይከፈተች ቢሆን አታስቀምጣንም ነበር ለማየት ያበቃሻል አሁን ወይተሩ ሲመጣ የግማሽ የፑሎ አይሳ አብሮ ደግሞ ነው የሚያመጣው እስቲ ታዩ እኔ እኮ ነኝ በስንት መከራ ለምኝ እዚህ ገስት ሃውስ ተከራይቼ ይዤ መጣሁት አሁን ምን አስጨነቀሽ እኔ ምን ከፍለው እኔ በግድ ለምኝ እዚህ ሃውስ ግባ ያልኩ ወይኔ እኔ ቦርጫም ተመልከቱ እንጂ በእግዚአብሔር አሁን እንዴት እንደተጋጠው Abula. መግባት ይፈቀዳል? ግባ። የስልክ ጥሪ ደርሶ ነው የመጣሁት። ግባ ነው አትግባ? ጠርቻለሁ። ናግባ። ምን እያደረጉ ነው ፕሮፌሰር? ባቡላን እየፈለኩ። ባቡላ? ማን ነው ባቡላ? አዲስ ስታፍ ነው? ኧረ የነበረ ነው። የዚህ ጓደኛ እኮ ነው። እባብ እኮ ፕሮፌሰር እባብ? እባብ ትፈራለህ? በጣም። ለምን? ያው ከአዳምና ከሔዋን ጀምሮ ያለው ታሪክ። እባብ እኮ ጥሩ የእንስሳት ዝርያ እየቀለዱ መሆን አለበት። አየህ ዶክተር፣ እባብ ሲወድህም ሲጠላህም ይጠመጠምብሃል። አይለዋወጥማ። የጠራውን ኦክስፎርድ ዩኒቨርሲቲ ኢሜል ያደረገልኝ በደንብ ነው። ርዕሱን ብቻ አቡላ በራሱ ጊዜ ቢመጣ ይሻላል። እዚህ ነው የሚሸጠው ፍሪጅ አለው? ግባ። ፍሪጁ የት አለ?
አይሰራም እኮ እሺ ስንት ነው የምትለው? 4000 ብር ነው የገዛሁት። 5000 ብር ውሰደው። የድሮ እኮ ነው። የድሮ ስለሆነ አይደል የተወደደው? እሺ አስተያየት አድርግልኛ። 4000 ብር ውሰደው። ጥሩ ከሰዓት ልመለሳ። ቁጭ በል። ቀበለ አንተ አየሁት። ተገቢና ኤቲካል ጥያቄ ይመስለኛል። ይመስላል። ይሄ እኮ ነው ችግሩ። ዶክተር አካሉ አንተም የስነ አእምሮ ሐኪም ሆነህ አንተም ምን መሰሉት ፕሮፌሰር፣ የእርስዎ ምርምር ትንሽ ኦድ ነው። ምንድነው ኦድ? በ2040 የሰው ልጅ የብልት ክፍሎች በአእምሮ ሳይሆን በገዛ ፈቃዳቸው ይንቀሳቀሳሉ ማለት ነው። ኦድ ዛት ኦድ። መቼም እስካሁን ስላላጋጠመ ልብ ባትለው ነው እንጂ በየቀኑ ያጋጥማል። እኔ የዛሬ 25 ዓመት ስላጋጠመኝ ነው የጀመርኩት። 25 solid years. የኖቤልን እናት እንደተዋወቅኳት ዘካሪያስ እና ነበር። ፕሮፌሰር እኔንም እኮ አሁን እንደዛ ነበር ያሉኝ። ምልክቱ ነው፣ በሽታው ነው። ግን እኮ መሰሉት ኤድስንና ወባን የሚያህሉ ትልልቅ ገዳይ በሽታዎች እያሉ ይሄን ያህል የሚያሳስብ አይደለም። ዶክተር አካሉ እኔ ወባና ኤድስ አያሳስብም። ትልቁ ችግር ይሄ ነው። አስበዋ። አንተ ለመሳብ እያሰብክ ጥርስህ ለመንከስ ሲሄድ እጅህን ለሰላምታ ስትዘረጋ የምታከብረውን ሰው በጥፊ ድንገት ቢያጮልብህ አይታየም? ዶክተር ወዛደሩ የምሳ ሳህኑን እንዳነገበ ፋብሪካ መስሎት ቤተ መንግስት ሲገባ ፍቅረኛው መስላው ሴት አያቱን ጥርሳቸው እስከሚነቀል ድረስ ሚስም ጎረምሳ። አዎ ፕሮፌሰር፣ ምርምሮ መቀጠል አለበት። የምርምሩን ርዕስ ምን ሊሉ ታስበዋል? ኤንድ ኦፍ ዘ ወርልድ፣ የዓለም ፍጻሜ። እኔ ቆም በጣም የምወድህ ጓደኛዬ ነህ። ምናልባት ብታጣኝ ይሄ ልጅ የት ሄደ እንዳትል ልሰነባበት ነው የመጣሁት። ደውዬም ነግሬያለሁ። በጣም ተስፋ እየቆረጥኩ ነው። በጣም ካሌብ፣ እየሞትክም ቢሆን ተስፋ መቁረጥ የለብህም። ከሞት በኋላ ህይወትን ተስፋ አድርግ። እኔ ግን ኖቤልን የማጣት ከሆነ እውነቴን ነው የምልህ ራሴን አጠፋለሁ። በቃ ተሰነባበት። ቆይ ለምን ብለህ ራስን ታጠፋለህ? ከዚህ በላይ በቂ ምክንያት ከየት ይገኛል? እንዴ እያጣው እኮ ያለሁት መወዳትን ኖቤል እኮ ነው። ሰው አይደለም የሚወዳትን ፍቅረኛውን አጥቶ ይቅርና ሚኒስትሪ ስለወደቀ እኮ ለምን ወደቅኩ ብሎ ከፎቅ ላይ ተፈጥፍጦ የሞት የለ እንዴ? አንተ ደደብ ማትረባ አህያ፣ ሁለተኛ አጠገቧ እንዳላይ አሉኝ አባቷ። እንዴ የሆነ ነገር ሰርቼ ማሳየት ነበረብኝ፣ አልቻልኩም። እሷ ልትሄድ ነው። እንዴ እኔ ማለት ያለ ኖቤል ምንድን ነኝ? እያጣኋት እኮ ነው። እንዴ የኔ መኖር ያለ ኖቤል ምን ዋጋ አለው? ካሌብ፣ ራስህንማ እንደዚህ ዝቅ አታድርግ። አሁን ጥሩ ደረጃ ላይ ነው ያለኸው። እንደምንም ብለህ ራስን ችላል አይደል? ራስን ችላል። ራስን መቻል በቃ እንዲህ ነው ራስን መቻል። ትልቅ ፕሮጀክት አለ። ያጣኸው ገንዘብ ብቻ ነው። ገንዘቡ ደግሞ የምታገኝበትን መንገድ ጠቁመሃል። ስማ፣ የኔን ያጥናፉን ገንዘብ ወስደህ የመን ስለተደበቅ የምታመልጥ ይመስልሃል? እንኳን የመን ኒውዮርክ ብትደበቅ ጆሮህን ጠምዝዤ ነው የማመጣ።
ይኸው መጣሁ። አሁን በጥይት ላቃጥልህ። አጣደፋችኋት? እቺ ባለ ቡና ቤቷ ናት አይደለችም? ደግ አድርጋችኋታል። ገንዘብ ተበድራ ፎቅ ሰራችና ተኝታ ቀረች። ደግ አድርጋችኋታል። የባለ ካሜው ነው። ክፈል ተባለ እምቢ አለ፣ ክፈል ተባለ እምቢ አለ። 32 ጥርሱ ሲያንሰው ነው። እንዲያውም እንደ ኬክ ተሸራርፈህ ታልቃለህ በለው። ሌሎቹንም እንዲሁ እንደ ትእዛዙ መሰረት ይቀጥል። አንተስ ምንድነው? ስሜ ካሌብ ይባላል። ካሌብ? የንጉሥን አፄ ካሌብን ስም ይዘሃል። ምን ልርዳህ? እኔ እንኳን የመጣሁት ለልማት ጉዳይ ነው። የልማቱን ጉዳይ ተው፣ ወደ ጉዳይህ። ማለት ያው ሀገራችን እንደሚታወቀው በቀንድ ከብት ብዛት ከአፍሪካ ሁለተኛ ናት። ከሴት ጓደኛዬ ጋር ሆነን በወተት ተዋጽኦ ላይ የሆነ ስራ ልንሰራ ፈልግ። ምን ይቀባጥራል? አፍሪካ አንደኛ፣ ቀንድ ከብት ጥፍራ ትበለኝ። የመጣህበትን ጉዳይ ንገረኝ። ምንድን ነው የመጣህበት ጉዳይ? የመጣሁት አራጣ ለመበደር ነው። ስማ፣ ቋንቋን አስተካከል። ቸግሮኝ ልበደር መጣሁ በል። ቸግሮኝ ልበደር መጣሁ። ድገመው። ቸግሮኝ ልበደር መጣሁ። ምን ያህል ችግርህ? ጌታዬ 1 ሚሊዮን ብር ከተቻለ፣ ካልሆነም ደግሞ ቁጥር ታውቃለህ? ዜሮዎች ስለበዙ ቀለለብህ ሚሊዮን። ንብረት አለህ? ቋሚ ተንቀሳቃሽ? በሚገባ ጌታዬ፣ በሚገባ። ተንቀባረሩን ተው፣ እኔ ፊት አይደለም ተንቀባረረው። አለ የለህም? አለኝ፣ ላሳየው ትችላለሁ። መርካቶ መሀል የእንጨት መሰንጠቂያ አለኝ። ያው ጥሬ ዕቃ አለኝ። ወደ 20 ሰራተኞች አሉኝ። ያው እነሱ እዚህ ናቸው። ሼፍሮሌት መኪና ለስራ የምጠቀምበት አለኝ። እሱም በስሜ ነው። ቦሌ መሀል ላይ ደግሞ መኖሪያ አፓርታማ አለኝ። እሱም በስሜ ነው። ማስረጃ አለህ? እኛ ነን። ደጅት ነው እናቴ ነይ። ወንድም አለም እንደው በሰላም ነው? እናቴ አንተው የበቁዋታ ያረዝም የምን ማማረት ነው አንቺ? ያጂ ይልቅ ይሄ የሚገዛ መድኃኒት ነው። 10 ሺህ ከፈቀደ ዛሬ ነገ ታይባል ጉዞ ወደ ደንበጭ እንጂ የምን ማማረት ነው አንቺ? ኧረ ተው አንተ። ታዲያ ማስፈቀድ ቢኖርብን ነው ማለት ነው? አይ መጀመሪያ መድኃኒቱን እንግዛና ነው ነግረዋለሁ። ኖቬል ጃንዋሪ ላይ ክላስ ትጀምሪያለሽ። ስለዚህ እስካሁን አልወሰንኩም። አይ ነው እንዳልወሰንሽ እኔ ወስኛለሁ። አባባልሽን አልተቀበልኩትም። እኔ ደግሞ ጥናትን አልተቀበልኩትም። እርግጠኛ ነሽ? አዎና ስንት ዓመት ሙሉ በር ዘግተህ ኢንድ ኦፍ ዘ ወርልድ ከምትል ስንት ነገር በሰራህ ነበር።
አዳሜ የሚረባረብበትን አብሬ መልፋት አልፈልግማ። ለኤድስ ለወባ ለዝሆኔ ስንት ትንንሽ ተመራማሪዎች አሉ መሰለሽ። አግዛቸው። ምን አለበት ብታግዛቸው? ይልቅ አንቺ ተዘጋጅ ብያለሁ። እኔ አልዘጋጅም። ሰው እንዴት አለ ደረጃው ይወርዳል? ላምና ጥጃን ለማሳደግ እኮ ዕውቀት አይደለም እኮ ትንሽ የግጦሽ መሬት በቂ እኮ ነው። በዘመናዊ መልክ ቢስፋፋስ? እሱ ደግሞ ገንዘብ ይጠይቃል። በሳምንት አንድ በርና መስኮት የሚሰራ አናጢና መናጢ የሚያስብ አይደለም። መናጢ ምን አመጣው? ማጣቱ በ10,000 ካሬ ሜትር ጡረታ ስትወጪ ለሆቢሽ ያንበሳ ግልገል መቀለብ ትችያለሽ። ድርቆሽና ፍቅ ከሚያስብ ደደብ ጋር ወጣትነትሽን አትግደይ። ባባዬ ባሰደው ደስ ይለኛል። ቆይ ጃንዋሪ ምናምን ያልቅድም ምንድነው? ከሎንዶን ተደውሎልኝ ነበር። ዩኒቨርሲቲው ተቀብሎሻል። ኖ ማጠር አለበት። የወተት ተዋጽኦ አክሲዮን ማህበር ኖ ሌዲስ ፈርስት እኔ ቆንጆ ወዳታለሁ። የወተት ተዋጽኦ አክሲዮን ማህበር ዱከም መንገድ ላይ ጨረስን። ጤና ይስጥልኝ። የወተት አክሲዮን ማህበር ኖቤል ምን ነው? ምን ሆነሽ ኖቤል? አታልቅሽ። እኔ ቆይ ተጣላችሁ? መጣ የኔ ቆንጆ መጣሁ እነግርሽ አስችል መጣሁ የኔ ቆንጆ መጣሁ አሁን ወይ ምን ጉድ ነው? ሄሎ ምን ሆነሻል? ደጅቱ ነው ወይ ወንድም አለ? አቤት መጣሁ በነፍስ እንድረስላችሁ ታውቃችሁ በኋላ ታስፈ እየመጣሁ ነው ቶሎ በይናቲ መጣሁ ወንድም አለ መጣሁ። እሱ ከተልሽ ደጅቱ ሁላችንም እናቶቻችንን ቀብረን በሁሉም ያለነው ደጅቱ ነው። እሱ ከተልሽ ደጅቱ ነው። ሌላማ ምን አቅመል? እኔ ቆንጆ ምን እንደመሰለኝ ታውቂያለሽ? የሆነ በቃ በሰዓት የተነሳ አንድ አደጋ ይመጣ ነበር ይመስለኝ። ከምር ምንድን ነው ፓፓ በግል ህይወት እየገባ ለምን እንደምንጠብቀኝ አባቶችማ ለልጆቻቸው ጥሩ ነገር የማሰብ መብት አላቸው። ፕሮፌሰር ይልቅ ለምን እንደሚያናድዱ ታውቂያለሽ? ህልም የለኝ አድርገው ነው የሚቆጥሩ። ለምን ይኸው በስተመጨረሻ ሁሉም ነገር ተሳካ። ኒቆ ጠቆመኝ፣ አራጣ በዳሪው ሄድኩኝ፣ 500,000 ብር መጣ። የኔ ቆንጆ ሁሉም ነገር ተሳካ። የኔ ቆንጆ አሰይ ኖቤልዬ፣ የኔ ቆንጆ በስተመጨረሻ ሁሉም ነገር ተሳካ። ካልቢ አቤት የኔ ቆንጆ፣ የሚወዱትን ስራ ከሚወዱት ሰው ጋር መስራት እንዴት ደስ ይላል። ትወጂኛለሽ አይደል? የምር እወድሃለሁ። አንቺን ማጣ መስሎኝ እንዴት እንደጨነቀኝ ተስፋ እንደቆረጥኩ ልነግርሽ አልችልም። በስተመጨረሻ ግን ያው ተሳካ። ባባ ምን አለበት አሁን ሄደን ብሮን ፊቱን ዘርግፍላት። 500,000 ብር ነይ፣ ከሞን ነይ የኔ ቆንጆ ነይ።
እንዳትመታኝ። የት ሄዳ? 500 ሺህ ብር 500 ሺህ ካለ የሆነ ይመስለኛል። ሌባ ገብቶ ነበር። ሌባ ገብቷል። የሆነ ነገር ይመስል ቆመሽ ታየኛለሽ ነው ቤት ቤቴ ማን ገብቶ ነበር? ማን ገብቶ ነበር? ያገኛ ደጅቱ እና በቃ ሻንጣ ይዛ እያለቀሰች በዚህ ትሂድ በላይ አይዛ ሻንጣ ይዛ ቤት በኩል አመለጠች። በዚህ ትሂድ ምንድን ነው ነገሩ? አመለጠች። እኔ በስንቱ ላልቅሰው። በዚህ ስትሄድ ለቅሶ፣ በዚህ ሲመለስ ለቅሶ። እኔ በስንቱ ላልቅሰው። ኖቬል ደጅቱ ናት የሰረቀችው። ትልቁ ውሸት እያለ ዳግም ልትዋሸኝ እንዴት እንደሚያስጠላ። ልዋሽሽ አልሞከርኩም። ይኸው ዘበኛው ነገሩኝ። ደጅቱ ናት ይዛው የሄደች። ይልቅ ለፖሊስ ምናምን እንሯሯጥ። አይ ካሌብ፣ አባባ ቅዠታም ይልህ ነበረው ለካ። ለደቂቃም እውነታቸው ናት። አባቴ ለቅቅ አድርገው። ስሚ ኖቬል፣ ደጅቱ ናት የወሰደችው። እመኚኝ ካሌብ። ምናልባት የውሸታሞች ሁሉ ውሸታም ዋናው አንተ ትሆን። ኖቬል እመኚ። እንዳትከተለኝ ኖቬል፣ እንዳትከተለኝ። Any problem, Novel? ሄዳለሁ። አሁን የቀረኝ ምንድን ነው? ምንም። ትኬት መቁረጥና መሄድ ብቻ። ማን ነው? ካሌቤ፣ እንዴት ነው እቺ ሰራተኛ ደጅጥኑ? ምን አይነት መሰሪ እንደው ምን አይነት መሰሪ! እንዲሁም በኋላ እያነባችሁ እኔንም እኮ እንደው አስነባችኝ እኮ። እንዴት ነው? አይዞ የድሃ ንብረት የሀቅ ንብረት ደግሞ የትም አይገባም። አይዞ እኔንም አስለቀሰችኝ። እንዴት ነው አሁን ተገኘች? ለፖሊስ አመለከትክ? እንዴት ነው? ምን ዋጋ አለው? ምን ዋጋ አለው? ምኑ ካሌቤ? ምኑ መኖሩ ራሱ ምን ዋጋ አለው? መኖሩ። ተው ካሌብ፣ ተው እንዲህ አትበል። ተው እኛ እንኳን እንዲህ አላልንም ካሌቤ። ተው እንዲህ አይባልም። ተው ይሄ ዝም ብሎ ተው እንደዚህ አይነት ነገር ጥሩ አይደለም ካሌቤ። አቤት። ምንድን ነው የያዝከው ገመድ? ይሄ ገመዱ ገመድ ነው። እሱማ ገመድ ነው። ለምን ያዝከው ነው? ስፖርት እየሰራው ነበር ከመምጣቱ በፊት። ስፖርት እየዘለልኩ ቤት ውስጥ ስፖርት እየዘለልኩ ነበር። ስፖርት ተሆነ እንግዲህ ሰላም ነው ማለት ነው። በል ሰላም ነው።
መቼም ልጄ በራብ ስትሞት ዝም ብዬ አላይ። ደማሙ ባዶ አፍንስ እንዴ በረሃብ ስትሞት ዝም ብዬ አላይ። እስቲ እንደው ብላ እቺን ጨጨብሳ እስቲ ሞክራት። እንደው ይሄንን ጺምህን እምቢ አልላጭም አልክ አይደለም? ይልቅ እስክታገኝ ምን አለ ይሄንን ፍሪጅ ብትሸጠው? ገዢ ማምጥቼ ነበር ቀብድ ሰጥቶኝ በዛው ጠፋ። እንዴ ብላው እንጂ የት ነው የምትሄደው? እንዴ በባ ለቢሻርሎም ባፋንኩሎ አገርምህ ጓደኛ ማስታወቂያ አስነገሩ። የሞተ ካለ አጥበን ገንዘን ጥሩ አርገን ግርግር ሳናበዛ ወስደን እንቀብራለን የሚል እኛ ደግሞ የተቀበረው ላይ ጽሁፍ እንጽፋለን የሚል ንገሩልን አለ። ዜና ቀጥሎ አይናችን የሚል ቀጥሎ እናንተ ማስታወቂያ ይሩናል እንዴ? ይሄ አይን የሆነኛ ሙያ አይን የፈሰስ ምን አባነ መጣ እንትን ጽሁፍ ነበር። የምን ጽሁፍ? ለማን የተጻፈው? ለአባቴ። ለአንተ አባት ሞቶ? ማን ነው አባት ስሙ? አለሙ። አለሙ ይሄ ወንዙ ባሻገር ያለው? አለሙ ይሄ በቀደም የሞተው ምኑ ነህ? ልጁ ነኝ። አባትህ ነው? የሆነስ ያለው ማደቀ ጨረስንለት እናቴ። አይ በዚህ ነው ነጣ አርገን እንዴ ነጣ አርገን ምንም ባለስለሰን በዚህ ነው። አሁን እናቴ ጽሁፍ ነበረው። የምን ጽሁፍ? ነፍሴ ጥፋ ሌባ። ለአንተ አባት ምን ብዬ ልጽፍ ትፈልጋለህ? ሌባ ነበረ ብዬ ልጻፍ? የአባወራ ሚስት ያማግጥ ነበረ ብዬ ልጻፍ? የቤት ሰራተኛ ያስኮበልል ነበረ ብዬ ልጻፍ? አፉን ማንም ላይ ይከፍት ነበረ እየሰከረ በየትቦ ይወድቅ ነበረ ብዬ ልጻፍ? ምን ብዬ ለአንተ አባት ልጻፍ? ገንዘብ እኮ ከፍለናል። ገንዘብ አይደለም ይሄ የሙያ ጥያቄ ነው የኔ ወንድም። ላለፉት 60 ዓመታት ለማንም ወመኔ አቤት ደግነት አቤት ምን እያልን የጻፍነው በቂ ነው። ከዚህ በኋላ ለሙያችን እንታመናለን። ሌባ ኮነ ሌባ። ያንተ አባት ባዶ ነበር፣ ባዶን ወስደህ ለጥፍለት የኔ ወንድም። እና ምንድነው የምትፈልገው? ጽሁፉን ረጉድ ፈላ። ማን ነው ስምህ? እንደሻው። ናስቲ አቤት። ይኸውልህ እንደሻው ሌባ ነው ብዬ ጩኬ አስይዛለሁ። ውጣ ውጣ! ባሻ እንዴት ነህ? ደህና ነህ? ይሄ ልጅ አልገባም እንዴ ባሻ? ካሌብ እኮ ገባ ሲሉት ወጣ ነው፣ ወጣ ሲሉት ገባ ነው። ገብቶ ሊሆን ይችላል። ወጣ እንዴ? ይሄ ፎቅ ደም የለመደን፣ ይሄ ፎቅ ደም የለመደን ነገርኩት። ይሄ ፎቅ ከዚህ በፊት እዚህ ጋር ይኖር የነበረ አንድ እንደዚሁ ሱረቱን አጭሶ ሲገባ እንደው በሰላም ደህና መሹ ባሻ ብሎኝ በሰላም ገባና አፍታም ሳይቆይ ተምዘግዝጎ መጣ ከ7ኛ ፎቅ። ተረፈ ልጅ? አዎ ተረፈ። ጎሽ ተረፈ፣ ልጁ ተረፈ። ጦሱ ለኔ ተረፈ። እንዴት ነው? በሱ ጉዳይ ጣቢያ የተመላለስኩት እኮ ቀጣለ መንገድ ቢሆን እኮ ከኢትዮጵያ ወጥቻለሁ። አባ ባሻ ሰው መቼም የፈለገ ቢቸገር ራሱን ማጥፋት የለበትም። ደግሞ የሚቀጥለው ተረኛ ካሌብ ለመሆኑ ምንም ጥርጥር የለኝም። እንዴ በቃ እኮ እሱ እኮ በቃ እንዲሁ ተንቀሳቃሽ። እኔ እኮ በቁሙ ነፍስ ይማር ብየዋለሁ እኮ ነፍስ ይማር ብየዋለሁ። ተንቀሳቃሽ ሬሳ ነው ሬሳ። ስንቴ እኮ ተንደረደረ ራሱን ሊፈጠፍጥ፣ ስንቴ ተንደረደረ። እሱ ወድቅበታል ባልኩበት መስኮት ሁሉ እያንጋጠጥኩ እንዲህ ብዬ ያየሁበት እኮ ፈጣሪን ብለምን እኔ እኮ ከገብርኤልና ከሚካኤል ጎን ነበርኩ። አይ ባሻ አንተ እንዳልከው ቢሆን በማንጋጠጥ ቢሆን ማንም አንገቱን ደፍቶ አይሄድም ነበር። ሁላችንም ሽቅብ ነበር። አባ ይወድቃል ባልኩበት ቦታ ሁሉ ፍራሽን እያዘጋጀሁ ይወድቃል ባልኩበት ፍራሽን እያዘጋጀሁ ስጠባበቅ ቤት በኩል መጣ ሳልለው በደረጃ ወርዶ ደህና ዋልክ ባሻ ይለኛል። ለምን ያጓጓኛል? ለምንድን ነው የሚያጓጓኝ?
ፈሪሳ አትጥራ እፈጠፍጣለሁ እያለ ለምን ያዋጓኛል? ፈሪሳ አትጥራ እንዴ ባሻተው እንዴ ታይሹ ፍርዱ በእጄ ነው ያለው። ምናልባት ብከራከር ከራሴ ጋር ነው እንዴት አድርጌ እንደምገልህ። እንዴት ማለት አቶ አጥናፉ? እንደ ዶሮ አንገትን ጠምዝዤ ነው ወይስ እንደ ፍየል ቆዳህን ገፈፌ ነው? ይሄ ብቻ ነው የሚያሳስበው። ወይኔ በገንዘብ ደጅት እግዚአብሔር ይልሽ እኔን አድርገሽ ወደ ባሻ አንቺ ታጭሻለሽ ሽሻ ውሻ ካሌብ አይዞህ አለሁ አለ ካሌብ ቁጭ አይዞህ አልሞትኩም አይዞህ እኔ መኖር አልፈልግም ተው አባ ሂጂ ሐኪሞቹ አባትህ እኮ ነኝ ካሌብ ምን ነው እንዴት ያለ ነገር ነው እንዲህ ራስን ለማጥፋት ምን አሳሰበ ልጅ ዓለም ፊቷን አዞረችብኝ አንተ ላይ አታዞርብህም ነገርኩ ካሌብዬ እንዴ ልዑል እግዚአብሔር ሺህ በክንፉ ሺህ ባክናፉ በአምሳያ አድርጎ ይሄንን የፎቅ ዘበኛ ባሻልኮልህ ራሴን አጠፋለሁ ብለህ ገመድ ፍለጋ አንዴ ወደዚህ አንዴ ከፎቅ ዘላለሁ ብለህ ወዲያ ስትል እሱም ባይልክልህ ኖሮ ዛሬ ይሄን የት ነበርክ ካሌብ? ይሄን ገነት ነበርኩ። አንተ ገነት አትገባ እንግዲህ ወቀው ገነት አትገባም አንተ። አዎ አንተ አትገባም፣ እኔም አልገባም። ዶክተሮቹ ሲስተሮቹ አይገቡም። ያተረፈህ ከፎቅ ያተረፈ የፎቁ ዘበኛ ባሻ እንኳን ባሻ አቤት አትገባም። የት ወህኒ እኮ ልፋቴስ ካሌቤ ልፋቴስ ድካሜስ ካሌቤ ሄዶ ሆስፒታል ማንንና ምን ሰርተ በየትኛው ተግባር ካሌቤ እንዴት ተደርጎ እንዴ ራስን አጥፍተ መንግስተ ሰማይ ልትገባ ገነት ልትገባ አትገባ። እንኳን አንተ ይቀርና የደከሙቱ የተሰቃዩቱ የተንገላቱቱ አይገቡም። እንበለ በከንቱ ውእቱ ንብረቱ አመንዛዞሙ በነፍስ ይላል። ታዲያ እሱ የሰጣትን ነፍስ እሱ የፈጠረህን አንተ ስታጠፋው መንግስተ ሰማይ ትገባለህ? አትገባም። እንኳን ራስን አጥፍተህ እንዲሁም በምናደርገው በተግባራችንም አንገባም። ግመል በመርፌ ቀዳዳ ብትሾልክ ይቀላታል ነው የሚለው ቃል። አሁን አንተ ራስን አጥፍተህ እንኳን መንግስተ ሰማይ ልትገባ ገነት ልትገባ ይቅርና እዚህም እኛ ጋር በቤተ ክህነት እኛ እንኳን ካህናቶቹ እንኳን ፍታት አንፈታም። በቤተ ክርስቲያን ቅጥር ግቢም አትቀበርም። ከግርግም ውጪ ነው የምትጣል። እንደ ጥንብ ነው የምትጣል። እንደነ ሰማዕቱ ጊዮርጊስ፣ እንደ እስጢፋኖስ፣ እንደ ሕፃኑ ጨርቆስ፣ እንደ ሐዋርያው ጳውሎስ ሌሎችም ይላቸዋል፣ ስማቸውን ይጠቅሳቸዋል። አየህ ልጅ ታዲያ ማን አንተ? ሰማዕቱ ጊዮርጊስ፣ ሐዋርያው ጳውሎስ፣ እስጢፋኖስ ተወገርክ። እርግጥ በሰው እጅ ያለፉቱ የተወገሩቱ የተሰቃዩቱ የተራቡቱ የተጠሙቱ እንደነሱ የሰራ ሰው መንግስተ ሰማይ ይወርሳል። መንግስተ ሰማይ ሁሉ ይላል። አነ ታዲያ አንተ ነህ የኔ
ነው እባክህ። ያለ እያየ ነው። አይ የተሰራ ነው። ዳኔ ብትሰራ ለራስህ ባትሰራ ለራስህ ብትሰሩ ለራሳችሁ እንጂ ለካሌብ አይደለም። በቀደም ለግብር ያስቀመጥኩት 10,000 ብር የት አለ? እሱ እኮ ባንክ ገብቷል። እሺ ቼኬን አምጪልኝ። ቼኬን አምጪልኝ። አይዟችሁ እሺ። 2 ቀን 500,000 ብር አለኝ ብሎ ግን ያሻል ነው ብዬ እውነቱን ቢሆንስ ታምሻ አንድ ሰዓት ባልሞላ ጊዜ ውስጥ እኮ ነው ጠፋብኛል። ድሮም እኔ ነግሬሻለሁ። ካሌብ ያስቅሻል እንጂ ያስደስትሻል ብዬ አስቤ አላውቅም። አንቺ ደግሞ ለመደሰት ኮሜዲ ፊልም ቁጭ ብያለሁ እና ካሌብ አሪፍ ሰው ነው የምትይኝ? ግን ነው ብዬ ለምን አትደውይለትም? አይ ካሌብን ካሁን በኋላ ካገኘሁት ብዙ ነገሮች ይበላሹብኛል። አናፈቀሽም? እናቷን አላፈቀሽም? የስንብት አንድ ሁለት አትይው ሽም ትሟዘዡ እንደዚህ ጤና ይስጥልኝ። ምንድን ነው? ካሌብ እባላለሁ። ለማሙ እዚህ ጋዜጣ ላይ ገድሌን አንብቤ ነው የመጣሁት። ጋዜጠኛ ነህ? አይደለሁም። እኔ ነጋዴ ነኝ። ሬዲዮ ልትገዛ? አይ እኔ እንኳን ለሌላ ስራ ፈልጌ ነው። እኔ? አዎ አንተ ግባ። እሺ ቁጭ በል። ከ15 ዓመት በፊት 3 ሰዎች እንዴት ጭፍልቅልቅ አድርገህ እንደገደልካቸው እዚህ ጋር አስጣላ አንብቤ ነበር ድማሙ። አሁን ደግሞ በፈቃደኝነት ድማሙ እኔን ትፈጽመኛለህ፣ ትገለኛለህ ድማሙ። ምክንያቱም ምንድን ነው? መሞት ያለብኝ ሰው ስለሆንኩ ነው። ለምን በረኪና ጠጥተህ አትሞትም? ሞክሬ ነበር ድማሙ። ያልሞከርኩት ነገር የለም ለመሞት። በረኪና ጠጥቼ ነበር፣ ግን ጭራሽ እንደ አምቦሃ እያጋሳኝ ሊገለኝ አልቻለም። ራሴን ሰቅዬ ለመግደል ሞክሬ ነበር፣ እሱም አልተሳካም። ገመድ ተበጠሰብኝ። ሰልዬ መኪና ውስጥ ለመግባት ሞክሬ ነበር፣ ድፍረት አጣው። የተለያዩ ሙከራዎችን አድርጌያለሁ። መጨረሻ ላይ ግን ያለኝ አንድ አማራጭ ድማሙ አንተ ብቻ ነህ። ድማሙ እሺ በለኝ፣ የኔ አንበሳ እሺ በለኝ። ቁጭ በል። ሰውዬው የምርህን ነው? የምሬን ነው ድማሙ። በዚህ ላይ በሰማይ ቤት እንዲቆረቁሮኝ አልፈለግኩም። ራሴን ማጥፋት አልፈለግኩም። ስለዚህ እባክህ ድማሙ ግደለኝ፣ ግደለኝ። እሺ በለኝ የኔ አንበሳ እሺ በለኝ።
ኳስ ደግሞ ዶክተር ጭንቅላቴ ውስጥ ምን እንደነበር ታውቃለህ? ከምርምር ጽሑፎ ጋር አገናኝቶት ታዲያስ አንድ ፕሮፌሰር ከሜሪላንድ ምን ብሎ ኢሜል እንዳደረገልኝ ታውቃለህ? የመጀመሪያው አፍሪካዊ የኖቤል ተሸላሚ አንተ ነህ። የጀመርከው የነርቭ በሽታ ምርምር ከ50 ዓመት በኋላ እንደሚከሰት ፍንጭ ታየ። ስለዚህ በርታ አኩረ ፕሮፌሰር፣ እኔ ግን ስጋቴ በሽታው ላይ አይደለም፣ የእርሶ እድሜ ላይ ማለት አርጅተሃል ማለት ነው ዶክተር ሳይሆን የዚህን በሽታ መድኃኒት ለማግኘት የ20 ዓመት ምርምር ያስፈልጋል አለኝ አንድ ሌላ የኮሪያ ፕሮፌሰር። ታዲያ እኔስ ልጄን ወደ ኦክስፎርድ ዩኒቨርሲቲ መልካት ለዚሁ አይደል? የኔን ጅምር ምርምር ፓተንት ወስዳ ተግባራዊ እንድታደርግ። ያ የሚበጠብጠው ፍቅረኛዋስ? የትኛው ማተው? ተገላገልኩት እኮ ከላይ ላይ ኢሬዝ አረኩት። ዶክተር እቺ ኳስ ደግሞ የልጄን የነገ እጣ ተወስናለች። በደምብ ተመልከት። የበሽታው ምልክት ታየ። በዚህ የመታው መስሎኝ ነበር እኮ። ውልና ማስረጃ ሄደን ሁሉንም ንብረቴን በስም አዞርልሃለሁ። ስሞት ወራሼ ነው ብዬ ፈርምልሃለሁ። መሸጥ መለወጡስ? ድማሙ እኔ ልሙት እንጂ የሻይ ፔርሙሴን ሳይቀር መሸጥ መለወጥ መብት ነው። አሟሟትስ? ድማሙ እሱማ ያንተ ስራ ነው። እኔ የምፈልገው ድንገት ሳላስበው ጭጭ ምጭጭ ማለት ነው። ስቃይ የሌለበት ስቃይ የሌለበት በመጥረቢያ አይ ስቃይ ይበዛብኛል ድማሙ። እሺ በኤሌክትሪክ ሲባጎ አይ ይከረክረኛል። አንተ ደግሞ ሁለት ወዶ አይቻልም። በቆንጨራስ ድማሙ ለምን ለኔ ትነግረኛለህ? እኔ የምፈልገው ድንገት ጭጭ ምጭጭ ሳላስበው መሞት ነው። ሌላው ያንተ ስራ ነው። ታዲያ መቼ ይሁንልህ? አንድ ሁለት ቀን እፈልጋለሁ። ምክንያቱም ቅድም ነግሬያለሁ፣ ከህይወቴ በላይ መወዳት ኖቤል የምትባል ፍቅረኛ አለችኝ። እሷን መሰናበት አለብኝ። በዚህ ላይ ደግሞ አንዳንድ መጨራረሳቸው ጉዳዮች አሉ። ስለዚህ ሁለት ቀን ብቻ ትሰጠኛለህ? ድማሙ አጓጉተኸኝ እሺ ብለኸኝማ ሀሳብህ እንዳትቀይር። ብር ለማውጣት እኮ ነው 10,000 ብር። 10,000 ብር ለአንዳንድ ነገሮች ስራ ማስኬጃ ይሆናል ብዬ ነው። ታዲያ ድማሙ እኔ ማለት በጣም ፈሪና ቦቅቧቃ ሰው ነኝ። ምናልባት ሀሳቤን ቀይር ያለው ተወኝ አትግደለኝ ብልህ እንኳን እንዳትሰማኝ። ምክንያቱም መሞት ካለብኝ ጊዜ በጣም ዘግይቻለሁ። ጭጭ ምጭጭ አድርገኝ ድንገት። ግን ለምን ዋሸኝ? ግን እውነቱን ቢሆንስ? ኖቤል እንዴት አልክ? የምርምር ስራዬ አድናቆትን አግኝቶ ከኦስሎ፣ ከኒውዮርክ፣ ከሞስኮ፣ ከሎንዶን እና ከአምስተርዳም ከተለያየ የዓለም ክፍል አድናቆትን እያገኘ ነው። ልክ
ታዋቂው የነርቭ ስፔሻሊስት ፈረንሳዩ ዶክተር ዲሻምፕ ሳይቀር ምን ትቃዣለህ አለኝ። በሱ ቤት እኮ ብራቮ ቡዜት አድሚራብል ማለቱ አባባ አጣጣለ ናቀህ እኮ። የት እየደወልሽ ነበር? ታይ ኖቬል በዚህ ሰዓት እንዳትዋሽኝ። አልደውል ግን ልትደውይ ነበር። አዎ ካሌብ እኔ ራሱ እንዴት እንዳሰብኩ እዚያ እረኛ ጋር ኖቬል ከርሞ ጥጃ ትሆኛለሽ። ያንን ጥጃ ጠባቂ ቀበሮ በልቶታል ብሎ ማሰብ አቃተሽ። ለነገሩ ጥፋቱ የኔ ነው። እሱን እንድትረሺው ወጣ አድርጌ ማዝናናት ነበረብኝ። ምን ዋጋ አለው? ወንጪ፣ ባቡጋያ፣ ሶደሬ ሁሉም ካሌብን ያስታውሱኛል። ታዲያ የት ነው የማያስታውሱሽ? ታላቋ ብሪታንያ ሎንዶን እየተዘጋጀሽ ነው? አዎ። ሼፍሮሌት መኪና ያንተ፣ እንጨት መሰንጠቂያው ያንተ። በህይወቴ እንዳንተ የተባበረኝ ሰው የለም። እኔ ለዚህ ትልቅ ጉዳይ ሳጭህ እሺ ብለኸኛል። ሪስክ ወስደን የምትሰራው አፍንጫዬ ከሚቆረጥ ጥርሴ ከሚረግፍ አይኔ ከሚወጣ የክብር ሞት ብሞት አይሻልም? ለዚህም ነው አንተን የመረጥኩት። እና ድርጅቱን መሸጥ መለወጥ ትችላለህ። ይህ የውልና ማስረጃው ወረቀት ነው። ስለ ትብብርህ አመሰግናለሁ። በሙሉ ቃል የምነግርህ ከልቤ እወድሃለሁ፣ አደንቅሃለሁ። ከምሬ ነው የምሉት፣ ሟች ነኝ እና ለራሴ ነው ማጽፈው ነው የምትለኝ? ለራሴ ነኝ። ሙት እውነት ጌታዬ ቢሻው ባዳለሁ። አንተ እናንተን አተን እኮ ነው እኛም ከማንም ጋር እኮ ምንደርቀው። ቁጭ በል። እንዲህ ከሟች ጋር በግንባር ማውራታችን ለእኛ ሙያ ያለው ጠቀሜታ እኔና መድኃኒዓለም እናውቀዋለን። በእውነት ይሄ ነው ጎበዝ። ግን ምን ሆነህ ነው የምትሞተው? ሐኪም ነግሮህ ነው? የዛሬ ዶክተር እኮ መርዶ አርጂ ይመስል ፍርጥ ነው። ካንሰር እኮ ነው ሰውን የጨረሰው። ካንሰር እኮ እናቴ። ይሁን ካንሰርም ቢሆን ዋናው መሞትህ ነው። ይሁን አይዞህ። ዋና ጠንክረን መብላት ነው ያለብህ። ለየትኛው ጊዜ ነው እንዴ አሁን አነጋር ነው የምትሞተው? ስማ፣ ካልጋ ከመውረድ በፊት ገንፎህን፣ ካልጋ ስትወርድ ቅንጭህን፣ ባኞ ስትገባ ጨጨብሳ፣ ስትወጣ ደግሞ እንዲህ እንቁላል በስጋም ካገኘ እውነቴን ነው ጥሩ ነው እንዴ። ኧረ ጥብስም ነገር ጥሩ ነው። አው ፊትን ስትታጠብ ደግሞ ፍትፍት፣ ቡና በቅቤ ደግሞ ጥሩ ሰራተኛ አለች። የታሸገ ሰቆሎም ጥሩ ነው። ልብስን እየለበስ ሷን ቁርጥም ታረጋለህ። ወዲያው ደግሞ አየህ ወዲያው ሌላ ጉዳይ ስትወጣ አገልግል ተቋጥረልህ በየአይነቱ አትክልት ፍራፍሬ አርጋ። ምግብ ቤትም ገብተህ ስታዝ ይቆያሉ። የዛሬ ምግብ ቤት እስከሚመጡ ያቺ ያስካት መቆየት ሆናለች። ይሄን ምንህ ግን ለምን እንደሆነ ገብቷል። ዛሬ ጊዜ ሬሳ ከቀለለ የሞተው እኮ በዚህ ነው። በዚህ ወሬው አፉ አይቻልም። ሬሳ ከበድ ሲል ግን ገድ ያለ ለአንተም ክብር ነው፣ ትቀበላለህ። እውነቴን ሊበስ ደግሞ ቅበልና ሙት። በቃ አንተን የመሰለ ሟች ሲገኝማ ማበረታታት መደገፍ ያስፈልጋል። ይሄ ነው ተጋግዘን ነው መሞት ያለብን። እሺ አይዞ፣ ችግር የለም። መቼ ልትሞት አሰብክ? እኔ መቼ ነው? ማክሰኞ 10 ሰዓት ላይ። አሁን የፊታችን ማክሰኞ ከ10 እስከ 12 ነው የሚመጣው። አልቸኮልክም? ዓርብ ይሁን ግድ የለም። ለምን? ያው ለምን ማለት ያው ትከሻ እኮ ያስታውቃል። ትልቅ ሰው ልጅ መሆነ ጥሞና ራሱ ያስታውቃል። በእውነት ያው ዓርብ ሞትክ እንደሆነ ቅዳሜና እሑድ ለቀስተኛ ቁጭ ብሎ ንፍሮን እየካካ እዝን የሚመጣውን እየበላ እየጠጣ እያውካካ ካርታውን እየተጫወተ ለቅሶን ያደምቅልሃል። ምን ነው ቅር አለ? አይ ዛሬ ልጅ
አስተሳሰብ አውቀዋለሁ። አየህ አንተ እኮ ማክሰኞ ሞታለሁ ያልከው ሮብ ጾም ነው፣ ሰውም ስራ ነው። ድንኳን ሰባሪም ካለ በክክ ይመለሳል። ስለዚህ ወጪ ቆጣቢ ማሟት ሞታለሁ እያልክ ነው። ይሄ ነው በእውነት ጎበዝ። በቃ ማክሰኞ ሞት እንዲያው እኛ እንደው ተረባርበን 4 ሰዓት ሰርተን የምትፈልገው እናደርስልሃለን፣ እንረዳዳለን። አይዞህ ዘመዶችን ተሰናበት። ሀገር ውጭም ካሉ በደብዳቤም በኢሜልም አሳውቃቸው። እውነቴን ነው። ካንተ ይቅር ምነው አልነገረኝም የሚል ይበዛል። ሰው ይቀየማል። እውነቴን ነው። አሳውቅ። ወቁልኝ በትን ባጭሩ እንቸገራለን። በዚህ ቀን እሞታለሁ ወቁልኝ የሚል አስቀድሜ በበተን ነው። ዘመናዊነት ነው እንዲያው እውነቴን ነው። እና ምን ብለን እንጻፍልህ? እስቲ ንገረኝ። ምን ብለን እንጻፍ ደስ ቢለን? በእውነት ከእርሱ ሐሳብ መጀመሪያ በሰጥ ጥሩ እንደማንም ሩጫ ጀምሬ ሳልጨርስ ጨረስኩ። ትንፋሽ አጥሮኝ እንዴ አየሩ አልታሰ እንዴ አደራ። እሱ አይሆንም። አንተ ትልቅ ሰው ነህ። ደግሞ ሁላችንም የሚያስማማና አከላቢ የሆነ ነው ጽሁፉ መሆን ያለበት። እንደኔ ያንተ አሟሟት እውነቴን ነው ለየት የሚያደርገው ሚሊኒየሙን አስመልክተ መሞት ስለሆነ ከላይ በቅንፍ በወርቅ ጽሁፍ እናደርግና የሚሊኒየሙ የመጨረሻ ሟች እንለዋለን። ገብቶሃል? ዝቅ እንልና አንዳንዱ ነገር የማይሞት የማይመስለው መቃብርን አፍጦ ሳይ ምን አባታ በጣለ ነገ ተመጣጣለ ምን እንጽፋለን? ምን ይመስልሃል? ይሄን እንኳን አባባ የፍቅር ጉዳይ ነው። ምን ማለት በጣም ወዳት ፍቅረኛ አለች። ለሷ መልእክት ጨምር ነውና እስቲ ይኔ ቆጆ ኖቬልዬ ወድሻለሁ ሁሉ ጊዜ በመድር ላይ ያሰብነው ነገር አሁን ለጊዜው ላይ ሳካ ይችላል። በሰማይ ቤት ግን ሁሉም ነገር ይሳካል። ሁሌም ወድሻለሁ። ቀድሜሽ ሄጃለሁ። ቦታውን አመቻችቼ ጠብቅሻለሁ። እንኳን ሞቼ ብቀበርም እኔ ያላንቺ አልኖርም። ኖቬል ብዙ ነበር የኔና ያንቺ ሐሳብ። ትምህርትሽን አቋርጠሽ ወጣሽው ለኔ ስትይ ነው። የከብትና የአግሮ ኢንዱስትሪ ጉዳይ እዛው ሰማይ ቤት ይሳካል የሚል ነው። ጨረስክ? አይ አለ ማለት ከስር ደግሞ ያንቺው ካሌብ ይባልና በቅንፍ ስለ ፍቅር ስል ተሰዋው። በቃ እቺ ዋናዋ ስለ ፍቅር ስል ተሰዋው ምትለው አንተ ስለ ፍቅር የተሰዋው? አዎ ኢየሱስ ክርስቶስ መቃብር ላይ እንዲሁ ተብሎ አልተጻፈ። አሳጥር በቃ እሺ አሳጥልኝ። እሺ ምንድነው? በመድር ላይ ያልተሳካው ህይወታችን ምን እንደሚያስለቅሰኝ ታውቂያለሽ? በሽታው ሲከሰት ሙዝ መብላትሽን ትተሽ ክትፎ ልትበይ ትቻለሽ። አንቺ በጎረድ ስትሰቃይ የሚችል አንጀት የለኝ። ፕሮፌሰር እያለቀሱ ነው ልበል? አንተ የፈለከውን ልትል ትችላለህ። እኔ ግን ከመሳቅ ወደ ኋላ አልልም። ምናልባት ከኖቬል ጋር በተገናኘ ይሆን? ምን ሆነች ኖቬል? አይ የስም አወጣጧ ከምርምሬ ጋር እያያዛል ስላሉኝ፣ በዛ ላይ ደግሞ ዶክትሬቷ ልትይዝ ተመርቃ። አይ ዶክተር፣ ለዶክትሬት አይደለም ለኮፍያ የማይበቃ ጭንቅላት ያለው ዱባ ራስ አፍቅራ። እሱንስ ሳስበው እኔ ራሴ አልቅስ ይለኛል። ኦክስፎርድ ዩኒቨርሲቲ ለመግባት ወደ ሎንዶን ስትሄድ ቦሌ ላይ ታለቅሳለህ። ምን አስቸኮለህ? እሱስ ይደርሳል። እንዴ ዩኒቨርሲቲው ተቀበላት እንዴ? አዎ። ምን አስደነገጠ? ወዶ ነው የሚቀበለኝ? ቤቴ እኮ ኦክስፎርድ ዩኒቨርሲቲ እኮ ለ72 ሰዓታት ያስተማርኩበት ቤቴ እኮ። እሱስ ብዙ ለፍቶበታል። ኋላ ሶስተኛው የዓለም ጦርነት ሲነሳ እንጠራሃለን ብለው ሸኙኝ እንጂ። እሱ ጦርነት ግን መቼ ሊጀመር ነው? ኖቬል
ሶስተኛው የዓለም ጦርነት በቅርቡ ይጀመራል። ጽድት ብዬ ብዬ ጉዞ ወደ ሰማይ ቤት ድማምዬ መጥቶ ጭጭ ያደርገኛል። ጮን ሳልሰማ አልሞት ኖቤልዬ የኔ ቆንጆ ኖቤልዬ ሶስተኛው እኮ ነው። አንሺው እንጂ ተው እባክህ እራሱ ሰለቸው ተረለ እኔና ሰለቸኛ አይሽልኝ እንጂ ነው ወይ አላነሳም። አንሺ ኖቤልዬ ኖቤል የኔ ቆንጆ ደህና ነሽ? ካሌብ ነኝ። ድምፅሽን አሰሚኝ እንጂ ኖቤል ስሚኝ የኔ ቆንጆ። ልሰናበትሽ ነው የደወልኩት ኖቤል ስሚኝ። እኔ አንድም ለመሞት የወሰንኩት ብሩ ስለጠፋ ሳይሆን ከአንቺ በመለየቴ ነው የኔ ቆንጆ። ለአንቺ መልካም መንገድ ለእኔ መልካም ሞት። ስሚ ኖቤል ልሞት ነው እያልኩሽ እኮ ነው። ድምፅሽን እንኳን አታሰሚኝም ኖቤል። በሰማይ ቤት ያገናኘን። እሺ ኦኬ። በሰማይ ቤት ያገናኘን ካምቦሎጆ መሰለው ሜርድ ኖቤል ኖቤል ቀብዴን በልቶማ አልመጣም አይልም። የተጠበቀ ምን ነው ድማሙ? ማን ልበል? ዳጅትኑ ነኝ። ጋሼ ደህና ነዎት? ደህና ብሆን ባልሆን ምን አባሽ አገባሽ እንዴ ጋሼ? ዳጅትኑ ነኝ እኮ። አውቄሻለሁ አንቺ ወሮ ቦላ ሌባ ሞላጫ። ባለሽበት ቦታ እጅ ወደ ላይ። ኧረ ተው ጋሼ፣ ሀዘን ላይ ሁኜ እናቴ ሞታብኝ እኮ ነው። እና ያንቺ እናት ለዘላለም ሊኖሩ ነበር? ኧረ ጋሼ ግፍ ነው። አሁን የደወልኩት እንኳን እኮ ሰራውልህ ብርህን ይዤ ጠፋው ልትይኝ አይደል? ኧረ አይደለም፣ ብሩን አገኙት ወይ ለማለት ነው። የቱን ብር? አንድ አልጋ ሙሉ ብር ነው። ቁጥሩን ወይ ታውቂው? ጓዳ ዱቄት ዕቃ ውስጥ ከትቼ አኑሬዋለሁ ልሎት ነው ጋሼ። ለስራ ነው ያለኝ። ፍቅር በስራ አይለወጥም አልኩሽ። አዎ ሂጂ ጉራሽን ይዤ። አዎ ብትፈልጊ ገንዘቤ ወደሽ፣ እምቢ ካልሽ ደግሞ በግድሽ አፍንጫሽን ይዤ እንደዚህ አንቄ አንዴ አናትሽ በካራቴ ነፍቼሽ እቀበልሻለሁ። አዎ ነገርኩሽ። እንደዚህ አንዴ በዚህ ይኸው አናትሽን ነው የምፈነካክትልሽ። ስቱፒድ ነው የቤትን ስልክ ማታነሳው?
ድማሙዬ የምስራች ብር እኮ ተገኘ። አይ ለቧልትማ ጊዜ የለኝም። ብሩን ይዤ ነው ማወራው። ድማምዬ ሰራተኛ ደብቃው ነበር አገኘሁት። እኔ ማለት ፈሪና ቦቅቧቃ ሰው ነኝ። ምናልባት ሐሳቤን ቀይር ያለው ተወኝ አትግደለኝ ብልህ እንኳን እንዳትሰማኝ። 5ኛ ፎቅ 042 ነው ያልከኝ አይደል? ኖቤል ትሙት ስል ተገኘ ይዤው ነው ማወራ። አይዞ ስቃይ የለውም። በመርዝ የተነከረ ጩቤ ይዤልህ መጣሁ። ተገኘ አትምጣ እኮ ነው የምልህ። ሂሳብ ተከፍሏል። ማን ከፈለ? እኔ ከፈል። ታገኛለህ? አይ እንደው ደስ ስላሉኝ በቃ እኔ ስፖንሰር አደረኩኝ ጋሽዬ። አገር ውስጥ ስለሆነ ደግሞ አይቆጥርም። ሌላም ጊዜ ደግሞ ከፈለጉ በፈለጉበት ሰዓት ቢፈልጉ ሌሊት፣ ቢፈልጉ ጠዋት፣ ቢፈልጉ እኩለ ሌሊት ጠቅላላ መተው። ይሄ ቤቱ አይደለም ምን አለበት ጠቅላላ ይሄንንስ ቢወስዱት፣ ጠቅላላ ይሄንንስ ቢወስዱት ጋሽዬ ያጨሳሉ። ሮዝማን፣ ኒያላ፣ ማርቦሮ፣ ሰንደል፣ እጣን ያጨሳሉ። ማነህ ወንድም ሰው ግቢ ነው እንዴ? ሰላማዊ ሰዎች መኖሪያ ነው ወንድም። ይኸው ዝም ብሎ ዘሎ ይገባል እንዴ? ስማ ተነጣጠረ ለደረት ይኸው ተበላሸህ፣ ለደረት ለግንባር ይኸው ተበላሸህ እንዴ? አዳምጥ እንጂ የምን ትቢት ነው እንዴ? ስማ ይኸው ጃር ተበላዱ ባስመሰልኩ ና እንዴ? ዝም ብሎ ዘሎ ይገባል እንዴ ሰው ግቢ? እኛ እኮ እዚህ የምንጠብቀው ወፍ አይደለም። ምን ፈለግ? ዝም ብሎ አውቶቡስ ነው ይሄ? ዋና ነው ዘሎ የሚገባው እንዴ? ስርዓት እኮ ያለው ግቢ ነው። እና የኔ ጌታ ወዴት ነው? ካሌብ ጋር። ካሌብ የኛ ዘመዱ ኖት? እርግጠኛ ነኝ ዘመዱ ኖት። ለምን ግን አትመክሩትም? ለምን ዘመዶቹ ከሆናችሁ ለምን አትመክሩትም? ለዛ ነው የመጣሁት ነው። እሺ ይኸውልህ፣ ከፈለጉ በዚህ በጣም መፍጠን ከፈለጉ ሊፍት አለ። እጅግ በጣም መፍጠን ከፈለጉ እኔ አለሁ። ኧረ እኔ ምን አገባኝ? ምከሩት ነው ያልኩት። እኔ ምን አገባኝ? ካሌብን ምከሩት። ዘመዶቹ ከሆናችሁ ምከሩት። ይኸውልሽ ምን ሆኜ መሰለሽ፣ በቃ ወደፊት ነው የምነግርሽ። በጣም ሰፊ ታሪክ አለ። ጎረቤትሽ ነኝ፣ ካሌብ ነኝ ላርዬ። ይኸውልሽ ሻንጣ ይኖርሻል? ሻንጣ እንዴ አንተ በህይወት አለ ማለት እኮ የእንጨት መሰንጠቂያ እና መኪና ይቀረ ማለት ነው። መሞት አለብህ። ለምን ሞታለሁ? አልሞትም። ቀብድ የሰጠኸውን 10,000 ብር ውሰደው ማለት ስማ፣ እናትህ ሆድ ውስጥ ብትገባ እንኳን አታመልጠኝም። ኦክስፎርድ ዩኒቨርሲቲ ውስጥ የታወቀ ኢኮኖሚስት ነው። ይሄንን ደግሞ ለዶክተር አሊያና ስጪልኝ። ኢስት አፍሪካ ላይ ሪሰርች የምትሰራ ወጣት አንትሮፖሎጂስት ናት። አይ ሚስ ዩ ብሎሻል በይልኝ። እንዴ አባባ አይ ሚስ ዩ
ገና የ28 ዓመት ወጣት ልጅ እኮ ናት ኖቬል። አንቺ እሺ አይ ሚስ ዩ ላታለሁ። ሚስ ዩ ደተላሊያና እና የምትልሽን ደውይልኝ። ደውዬ እነግርሃለሁ። ሌላው እዛ እንደደረስሽ የአካደሚውን ቫይስ ፕሬዚደንት ታገኘዋለሽ። ብላክ ሰን ኢን ዘ ሚድል ኦፍ ዘ ናይት ነው የኛ ኮድ ነው። በሚገባ ይረዳሻል። ኦኬ ምን ማለት ነው? በረዶ ብቻውን አዘው ነበር? አዎ አዝጄ ነበር። እሺ አስቀምጠው እዛ ጋር። ሌላ የሚበላው የሚጠጣ ምን ማለት ነው? ምን ማለት ነው? ሄሎ ኖቤል አባቷል። ፕሮፌሰር እንኳን ደስ አሉት ፕሮፌሰር። እንኳን ደስ አሉት። አንተ አለህ እንዴ? ምን ተገኘ? ጠፍቶ የነበረው 500 ሺህ ብር 5 ሳንቲም ሳይጎድል እንዳለ ተገኘ ፕሮፌሰር። እውነት ኖቤልን ይንሳኝ። 500 ሺህ ብሩን ይዤ ነው የማወራው አሁን ፕሮፌሰር። ታዲያ ላምና ጥጃህን ግዛና እንቧበይ ላቢቱ በላ። እዚህ ምን አባክ አስደወለ? እባክህ ኖቤልን ላውራት እባክህ አንድ ያገናኙኝ። ኦፕሬተሯን በቋንቋ ከተገባባሃት የሎንዶንን ስልክ ልስጥህ። ፕሮፌሰር ኖቤል ሄደች። ፕሮፌሰር እኔን ለማንጥላይ ፕሮፌሰር ለለላሜ ቦራ ሚያርድ እኔን ለማንጥላይ ፕሮፌሰር ከዛ ጀምሮ ድማሙ በቃ ተወኝ ማለት አትሰማም? ትንሽ አሁንስ አልበዛም? የማና ባክ ድማሙ ነው። ድማሙ ባክ ይጥፋና እኔ አጥናፉ ነኝ። ጋሽ አጥናፉ ሰላም ኖት? እንደምን አሉ ጋሽ አጥናፉ? ስማ አንተን ከማናገሬ በፊት መሳይን አልበላም። ቤቴና ባስቸኳይ ጋሽ አጥናፉ ዛሬ በዘገይ በትቀር ለቀብር የሚቀቀለው ንፍሮ ነው የምበላው። ገባ? ሄሎ ምን አባ እኮ ነው ደግሞ ያልደወልክልኝ? የ1928 ሞዴል አዲስ መኪና ምን ሊሆን ይችላል? ምን ሆነች ይባላል?
ባባ እነሱ የመሸኛ ዝግጅት አዘጋጅተውልኛል። ፈቀዳል? ኖቬል አብረን ሄዳ አብረን መሄድ እኮ እንችላለን። አይ እንደ ልብሽ እንድትሆኚ ብቻሽን ብትሄጂ ይሻላል። በእግርሽ ከምትሄጂ መኪና ልሰጥሻለሁ፣ በትሽ ትሄጃለሽ። አይ በእግሬ ይሻላል። በእግሬ ይሻላል። ስማ አንተ ዝንጀሮ አቁት ስማ እኔን አጥናፉን ነው የምታጭበረብረኝ? ለመሆኑ ተሸከመ የሄድከውን ገንዘብ ጫካ ገብቼ መጅርጫ ወጣው ሰንሰል መሰለ አንተ ወፊቾ ራስ ተናገር። ብድሩን እኮ ለመመለስ ገና 6 ወር አለኝ ብዬ ነው። በ6 ጥይት ነው መንበሳሳ። ተናገር። ማናባክ ነው አንተ? ለማናባክ ነው? ለኔን የንብረት መያዣ ብለህ ሰጠኸውን ንብረት ወኪል ሰጠህ የእንጨት መሰንጠቂያውን እንዲሸጥ የሚያስማማው ማናባቱ ነው? ንገረኝ ነው የምልህ። ማናባቱ ነው? አይ አቶ ድማሙ ይባላል። ማለት ስሞት የሚወርስ ሰው ነው እንጂ ማናባክ አዞ ነው የምትሞተው? ስማ ስማ። አቤት አቤት። አቶ ስማ፣ መኖርም መሞትም እኔ ስፈቅድልህ ነው። እኔ አጥናፉ ስፈቅድልህ ነው። ስማ፣ አሁን ተነስተህ ከሰዓት በኋላ ሄደህ ውልህን ወይም ውርስ በለው እንድትሰርዝ። ቅዳሜ 3 ሰዓት ከመሆኑ ፊት ገንዘቤን እቤት ባታመጣ የመቃብር ሳጥንን ገዝተህ ጠብቀኝ። መሞትህ ግድ ነው። ወደ ድርጅት ልገባ ነው። አይቻልም። ለምን አይቻልም? አይቻልም ተብሏል። አይቻልም። ማን ያለ? አለቃ አታስገባሁልኝ። እኔ እኮ የባለቤቱን ያህል የማዘዝ ስልጣን ያለኝ ሰው ነኝ። ዶራ ነበር። ይሄው አሁን ግን የውክልና የለም። ወረቀት። አሁን የለም። ውክልና ተሰርዘዋል። ማን ያለው? አለቃ ሰጠኝ። ህጋዊ ሆኖ መጣ። ካንተ የበለጠ እስቲ ያንተ ሲስ አጭበር አይቻልም። ሰውዬ ስራ ስራ አትገባ። አይቻልም። ስራ ስራ አትገባ። ስራ ስራ አትገባ። ሄሎ፣ የኔም ውርስ ሰርዘህ በህይወት የምትኖር ይመስልሃል? አንተ ቡችላ ቡችላ። የት ነህ ድማሙ? የት ነው ያለው ድማሙ? በእናትህ እንደ ጥላ እከተልሃለሁ፣ እናም እገልሃለሁ። ሰው በዛ እንጂ እዚሁ ብጨርስ ደስ ይለኝ ነበር። ድማሙ እባክህ እመነኝ፣ እመነኝ። የት ነው ያለኸው? ተገኝቷል እኮ ነው የምልህ ብሩ። እሺ ይኸው ብሩ ተገኝቷል እኮ ነው የምልህ። ይኸውልህ ብሩን ይዤ ነው የማወራው። ድማሙ እባክህ ብሩ ተገኝቷል፣ ተወኝ። የት ነህ?
ይለኛል። ሄሎ ድማሙ። አንስል ባቦት ነኝ። ድማሙ ነኝ። ጮጮ ራስ ድማሙ ተወኝ በቃ፣ ከላይ ላይ ውረድ ማለት አትሰማም? እኔ ትቻለሁ፣ ነገር ግን ሰው ይፈልጋል። ሄሎ ሄሎ፣ ካሌብ ካሌብ፣ የሰማን ነው? ካሌብ ምንድን ነው? የት ነው ያለሁት? ኖቤል አለሽ? ኖቤል አለችም? ኖቤል እኔ ጋር ነው። ሰላም። ቆንጆና ሽንኩርት የመሰለች ልጅ ሰጥተኸኛል። ቆይ ከኔ ምንድን ነው የምትፈልገው ድማሙ? ካንተ ነፍስህን ነው የምፈልገው። ድማሙን የላካችሁ? መቶ አለቃ አባይ ሙላ እባላለሁ። በፖሊስ ቁጥጥር ስር ያለ አቶ ካሌብ። ፖሊሶች ናቸው? ፖሊሶች ናቸው? ተረጋጋ። መንገደኛ ልጅ ጠልፈ ራስህን ቀይረህ ስትንቀሳቀስ ተገኝተሃል። የት ነው የደበቅከው? ፕሮፌሰር፣ አዎ ዋናውን ተጠርጣሪ አግኝተነዋል። እሱ እንደሚለው ራሴን እንዲገለኝ የቀጠርኩት ነፍሰ ገዳይ ነው የሚለው። ምን በሽታው ነው? እኔ ላይ የቀጠረ መስሎት ነው? ፕሮፌሰር፣ በትክክል ልጆ ወደ ሎንዶን ትሄዳለች። በፍጹም የኛም ትልቁ ዓላማ የበረራ ሰዓቷ እንዳይስተጓጎል ነው። አቶ በፖሊስ ኃይል በቁጥጥር ስር ሆነሃል። እጅን በሰላም እንድትሰጥ ትጠየቃለህ። ምንም ማምለጫ የለህም።
እጅህን በሰላም እንድትሰጥ ትጠይቃለህ። እንደተለመደው መጣችሁ። አይ የድማሙ እንግዶች ናችሁ። መጣችሁ። የድማሙ እንግዶች ናችሁ። አቤት 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 አቤት። አይ አይሱ አይዳ ደግሞ ዛሬ ስንት ገደለ? አዎ ማማ ፈልገህ ነው። አይ እንደው ያሁንስ እንደው በስለት ነው። ያው በስለት ነው። ማማ ቤቱ የለም ወይ? አይ ጠዋት 3 ቀኑ ተትናንት ወዲያ ማለዳ የወጣ ነው። የት እንደሚሄድ ያውቃሉ? አይሱ ኧረ እሱ ራሱም አያውቀውም። ደማሙ እኮ እንደው በሰይጣን እንደው ባጋንንቱ ነው የሚመስለው። እዛ ስትለው እዛ ስትለው እዛ ምንም አይጨበጥም ልጅ። እሺ ቤቱ ሌላ መግቢያ ይኖረዋል? ኧረ ይኸው ነው። መቼም ሹመኞች ናችሁ። ገብታችሁ ታውት ቁልፍ ልስጣችሁ። ቁልፉን ይዘዋል? አዎ ይዣለሁ። አይ መከራው ሰው 1 ወር እንኳን አያርፍም። እፋ አይልም። አይ ወድ ሰይጣን አላሳዝንም። እናት የለም? የለኝም። እህትስ? የለኝም። ቆይ ምን አደረኩ? ምንም። ድማሙ ሌላ ተለዋጭ ቤት ሌላ ቤት ይኖረዋል ብሎ ያስባሉ? አዎ አለው። የት ነው? ከርቸሌ ከድማሙ ጋር የፍቅር ግንኙነት አላችሁ የሚባለውስ ነገር? ይህንንም ደረሳችሁበት? ይህ እንኳ ተጋድኖ የሚወራ ነገር አይደለም። አራቴ ነው። እሱ ግን በስተት ነው ይላል። እኔ ግን ትክክል ነው እላለሁ። እሱ ግን ሽንኩርት የሚለው ነገር አለ ድማሙ። እኔ ደግሞ ትጥን ብዬ ሽንኩርት ሆኜ ስቀር ይኸው ሽንኩርት ሆንኩ ድማምዬ ስለው ምን የተበላሸ ይለኛል ድማሙ። አንተ ግን እንደው አለቆችህ ይወዱሃል ማለት? እንዴት? ምን ማለት? አይ እንደው አይወዱህም? እንዴት? እንደው የድማሙን ጉዳይ ላንተ ሰጡህ ብዬ ነው። አንተ ቁርጠታም ብለ ፖሊስ አስከትለ ቤቴ መጣ አይደለ? በጣም ጥሩ። ማደርገውን አሳጥቶኝ ነው ድማሙ በፈጠረ። ኖቤልን እስካሁን አስሬ እየቀለብኩልህ ነው። ከአሁን በኋላ ግን ምን ድማሙ? ይህችን የመሰለች ልጅ የማልበላት ይመስልሃል? ድማሙ በፈጠረ እባክህ ምንም ነገር አገኘሁት ያልከውን ብር በሙሉ ይዘን ከነፍሴ በላይ ነው የምወዳት ድማሙ በፈጠረ። አሎ ካሌብ ድረስልኝ፣ አደጋ ላይ ነኝ። የኔ ቆንጆ የቻልኩትን ሁሉ እያደረኩኝ የኔ ቆንጆ፣ ነፍሴንም ቢሆን ከፍዬ አስለቅቅሻለሁ የኔ ቆንጆ፣ እወድሻለሁ። ግን የኔ ቆንጆ እስካሁን ምንም ነገር አላደረገሽም ማለት ነው። ፈጠን በል። እሺ ፕሮፌሰር ፕሮፌሰር ጤና የታፈነችበት ታክሲ ባለቤት በቁጥጥር ስር ውሏል። ስትታፈን የነበረውም የዙዞ ወንድም ገዳዩ እሷ ለመሆኑን አረጋግጦልናል። ምክንያቱም አፋኙ ፂማምና ጸጉሩ የተንጨባረረ ሲሆን ካሌብ ደግሞ መላጣ መሆኑን አረጋግጠናል። ያኔ ማጠናውን በሽታ ስታስታምሙ ቆይታችኋል። ስማ መላጣውን ሰውዬ ጨበሪያ ማደረገባቸው እንጂ የኔ ልጅ ኖቤል ካለ ካሌብ ጠላት የላትም። ካሌብ ደግሞ መላጣ ፕሮፌሰር ይልቅ እንዴት ነው ፍጥነት? እንዴት ነው? በዚህ እድሜ በጣም ከፍተኛ ስፒድ ነው። ምን እኮ ነካሴ እስክሌን እኮ ሰው ሆይ ሆይ ብሏቸው በቲፎዞ ነው እንጂ ቦክስና ፕሮፌሰር እንደው ጉዳዩ በሰላም ቢያልቅስ ደግሞ እርሱ ደግሞ አስቡት
በፕሮፌሰርነት ማረግ ነው የግሩፕ ጸውስ መግባት ለእርሱስ ጥሩ ነው። የሰላሙ ጊዜ አለቀ። እሱ ጊዜው አለቀ። አንድ ነገር በህግ ተይዞ በህግ ያዛችሁት እንዴ? አዎ ፕሮፌሰር ያዝነው እኮ ያዝነው። ያዛችሁት? አዎ ያዝነው። እኔ ደግሞ 32 ጥርሱን አራግፌ በጊዜ ይዤ እዛ ህግ ላይ ቆማለና። የማንን ፕሮፌሰር የማንን? እዛኔ መናጤ ካሌብ ፕሮፌሰር ጉዳዩ እሱ ካሌብ አለመሆኑን በትክክል አረጋግጠናል። እና ጦርነቱ ከማን ጋር ነው? ድማሙ ይባላል። የታወቀ ነፍሰ ገዳይ እስካሁን ድረስ 4 ሰው ገድሏል። 4 ሰው እንዳለቅሽ እጮኛሽ ጨከነ። ካንቺ ገንዘብ በለጠበት። ምን ገንዘብ አለው እሱ? ሻንጣ ሙሉ ገንዘብ አለው፣ ያውም 500,000 ብር። ድርጅቱ ናት የወሰደችው ማኝ። ማማ ይህ ሰው ከድማሙ ጋር ከድማሙ ጋር ይገናኙ ነበር። ድማሙ ቤት ይመጣ ነበር። አዎ ይሄ መላጣው አዎ አውቀዋለሁ። እንደውም አንዴ ድማሙን አይተሽዋል ወይ ብሎ ጠይቆኛል። አውቀዋለሁ። አይ ልጄ ድማሙ እኮ ከሰይጣን ጋር ብቻ የሚግባባ ፍጡር ነው። እንደው በሱ ጦስ እንደው ንጹሖቹንም እንደው አደራ እንደው እቺን ልጅ ጠልፎ ተሰውሮብናል። ባልወለደች እኔ ወልዳ ይሆን ከማ ከማ እንደው ተውኝ፣ እንደው ጸልዩ። ፖሊስ ኮሚሽነሩ ጋር ቀጠሮ አለኝ። አብረን ነው መሄድ ያለብን። ምን ይላል ይሄ? ብቻዬን አልሄድማ። ዶክተር ዶክተር አይ ዊል ኮል ዩ ባክ ዶክተር። አንተ ላይህ እንደማልፈልግ ታውቃለህ አይደለም? አውቃለሁ። አንተ ልጄን ተሻርካ አስጠለፍክ አይደለም? አንተ ሻርክ። ፕሮፌሰር እሷን ለማስፈታት ቆርጫለሁ፣ ወስኛለሁ፣ እፋለማለሁ። ትፋለማለህ? ቼጉቬራ፣ ኒልሰን ሆሊ፣ ላላ ማንዴላ ወሸላ። ፕሮፌሰር እርስዎ እኮ ችግሩ አይሰሙኝም። አንድ ነገር ልንገሮት፣ እኔ በቃ ሟች ነኝ። አሁንማ ቆመህ እየሄድክ ነው። ከሞትክ እኮ ቆይተሃል አንተ ሙትቻ። ፕሮፌሰር ባኩ ያድም ኖቬልዬን ለማስፈት ነው። ኖቬልዬ ለአንደበትህ የሚመጥን ስም ጥራሽ። ፕሮፌሰር አንዴ ብቻ አድምጡኝ። ሄዱት አንተ የቆሎ ጓደኛው መሰል አስወጣልኝ። እሺ ተሰናበቱ። እኛ በጭንቀት እያለቅን ነው። ረም መደረግ ያለበትን ነገር አድርግልን መቶ አለቃ። አጭር ጥቁር ወይ አይደለችም የኔ ጌታ። ስለ ትብብር በጣም ነው የምናመሰግነው። ኖረ መቶ አለቃ የሚደረገውን ነገር ወይ ሜላት ያልተገኘችም እኮ ማስጠላለ እውነት እንዴት ነው? ፖሊስ አይደለም ፖሊስ የሚመስል ሰው እንኳን በአካባቢው ቢያልፍ በያዝኩት ጩቤ የጮኛን አንገት ለ2 ሰነጥቃታለሁ። አዲስ መኪና ተከራይተናል። እሺ 11 ሰዓት ተኩል። እሺ አመሰግናለሁ መቶ አለቃ።
ማንም አልተከተለህም? ለማንም ስላልተናገርኩ ማንም አልተከተለኝም። አምጣ ሞባይሌ። ክፈተው። ዝጋ። የት ነሽ ኖቤል? ትወዳታለህ? በጣም ነው የምወዳት። ይታያል? እዚህ ነው ያለችው? እዚሁ ናት ያለችው። እሺ እሺ ኖቤል የኔ ቆንጆ ይቅርታ አድርግልኝ። ስራ በዝቶብኝ ጽሜን ባለመላጨት ቅረት። ምን ታደርገኝ ነው? እቅፍ አድርጌ ልስምሽ። አይሆንም፣ አይሆንም። በእግዚአብሔር እንዴት ይሆናል? የማይሆን ነገር የለም። በእናትህ ተወኝ። ፍጹም አይሆንም። እንዳትንቀሳቀስ። ጣል! ጩቤውን ጣል! አይዞሽ ደርሰንሽ። አይዞሽ። የት ነው አቶ ካሌብ? ቤት ነው ያለው? የት ነው ያለው? አይዞሽ። የት ነው ያለው? የት ነው ያለው? እዛ ነው ያለው። 3-2 አቶ ካሌብ እዛኛው ክፍል ነው ያለው። አልሄድም ማለቷ እኮ ነው። አዎ ፕሮፌሰር፣ በእኔ በኩል ግን እንደው ዷን ደግፈዋል። ትደግፋለህ? አዎ ፕሮፌሰር። እና ልሰማ